የረፍት ቀን እያሳለፋችሁ እንደሆነ እምነቴ ነው። በስሎበቶ ሰዓታችን ከስቱዲዮ ወጣ ብያለሁ። ጃፓኒዝ ሄድ ስፓ ወይም ደግሞ የጃፓኖች ባህላዊ የስፓ አይነት ነው። ለፀጉር እንዲሁም ደግሞ ራስ ምታት ማይግሬን ለሚያስቸግረን ሰዎች በጣም ቆንጆ ነው ተብሏል። ዛሬ ጃፓኒዝ ሄድ ስፓ ምን አይነት ነው የሚለው ላሳያችሁ ነው። አብራችሁኝ ብቻ ቆዩ። መልካም ጊዜ። እንዴት ነሽ? ሄሎ እንኳን ደህና መጣሽ። ሰላም ነሽ? ማልበል ሂክማ እባላለሁ። አረፍ በይ። እሺ ጃፓኒዝ ሄድ ስፓ ለየት ይላል ከስሙ ጀምሮና አንደኛ ለምን ይጠቅማል? ጃፓኖችስ ምን አይነት ጊዜ ላይ ይጠቀሙታል የሚለው ልስማ። እሺ ወደ ጥቅሞቹ ስንመጣ የጃፓኒዝ ሄድ ስፓ የጃፓኖች ትራዲሽን ወይም ባህላቸው ነው። ባህላዊ የስፓ አይነት ነው። ያልተለመደ ሌላ ቦታ ብዙ ቦታ የሌለ ነው። አሁን ኤዥያኖች ወይም ኤዥያ አካባቢ የሚገኝ የማሳጅ አይነት ነው። ሶ ፎከስ የሚያደርገው ወይም የሚያተኩረው ፀጉር ላይ ጭንቅላት አካባቢ ላይ እና ከዚህ በላይ ያለው አካል ላይ ነው። ሶ ምንድነው የሚያደርገው? ማሳጅ ማድረግ፣ ሪላክስ ማድረግ ማለትም የአእምሮ መፍታታት ነው። ሪላክስ እንዲያደርግ አእምሮአችን እንዲፍታታ፣ የራስ ምታት ለሚያስቸግራቸው ሰዎች፣ ድርቀት፣ የፀጉር ድርቀት፣ ፎሮፎር የሚያስቸግራቸው ሰዎች፣ ፀጉራቸው የሚነቃቀል ሰዎች፣ ማይግሬን የሚያስቸግራቸው ሰዎች ስትረስ ሪሊፍ ለማድረግ ወይም ጭንቀትን ለማስወገድ የሚጠቀሙበት ቴክኒክ ነው። እሱ ብቻ ሳይሆን ለፀጉራችን እድገት በጣም አሪፍ የሆነ የስፓ አይነት ነው። የተለያዩ ማስኮችን እንጠቀማለን ለፀጉር፣ የተለያዩ ኸርባልቲዎች እንጠቀማለን። ማለት ኸርባልቲ ማለት የተፈጥሮ ሻዮች ግን ለፀጉር የተዘጋጁ ማለት ነው። እነሱን እየተጠቀምን ፀጉራችንም ሻይ ይጠጣል ማለት ነው። ይጠጣል። እሺ የሚጠጣ ብቻ ለሰው የምንጠጣው ነገር እንጂ የሚደረግ አይመስለኝም። ለፀጉርም አለ በጣም ብዙ አይነት ነው። እኛ ጋር የምናሳያችሁ ወደ 2 አይነት ይኖራል። ብዙ አይነት ኸርባሎች አሉ። አሁን እኛ ጋር የምንጠቀመው በተርፍላይ ብሉ ቲ እና የሮዝ በድ እና ካሞሚላ ቲ ነው። የነሱን ጥቅሞች ሲሰራ አሳይሻለሁ አንድ ባድ። ኮሞሜላ ምን ጠጣው አይነት ኮሞሜላ ሻይ ሆኖ ለፀጉር የሚደረገው ፀጉር በጣም አሪፍ ነው። ፀጉር እድገት ላይ በጣም አሪፍ ሚና ይጫወታል። ሌላ ደግሞ ፀጉርሽ የሚነቃቀል ከሆነ የቫይታሚን ዲ እጥረትም ሆነ በተለያዩ በስትረስም ሆነ የሚነቃቀል ከሆነ መነቃቀሉን እንዲያቆም ያደርግልናል። ስለዚህ እንደ ህክምናም ነው ማለት ነው። ሞር ላይክ እንደ ህክምና ነው። አዩርቬዳ ይባላል። ያው ይሄ ሄድ ስፓ የተነሳው በየኛ የራሳችን ኦይል አለ። ሜቢ የምታውቁት ከሆነ አላውቅም፣ አብዛኛው ሰው ያውቀዋል። በሱ ተነስተን ነው ወደ ሄድ ስፓ የመጣ ነው። because በጣም ብዙ ሰው ይጠይቀናል ሄር ትሪትመንትም ጀመሩ ምናምን ብሎ ይጠይቀናልና ለምን ወደ ጃፓኒዝ ሄድ ስፓ እንሄድም ብለን ወደ ጃፓኒዝ አመጣ ነው ማለት ነው። እዛ ሄዳችሁ ተምራችሁ ነው አገልግሎቱ መስጠት የጀመራችሁት? አክቹሊ ወደ ታይላንድ አካባቢ ሄጄ ነበርና በጣም በቃ ባየሁት ነገር ተገረሜ በሱ ተነሳስቼ የሰራሁት የከፈትኩት ይሄንን ቤት። እንዳልኩሽ የፀጉር ኦይልም አለን። አዩርቬዲክ ነው። አዩርቬዲክ ማለት በቻይና ወይም በኢንዲያ ኤዥያ ውስጥ እንደ ህክምና ነው። በኸርባሎች እንደ ህክምና ነው የሚጠቀሙት። ለፀጉራቸው ሆነ ለሙሉ ሰውነታቸው እንደ ህክምና የሚጠቀሙበት ወይ ነው። አዩርቬዳ ይባላል። በሱ ተነሳስተን ነው ይሄኛውን ቤትም ለመክፈት የወሰንነው። ብዙ ጊዜ ያበሻ ፀጉርና የሌላ ሀገር ዜጎች ፀጉር የተለያየ ነውና ያንን ወደዚህ አምጥቶ መጠቀም ውጤታማ ሆኗል። አክቹሊ እንደዚህ የሚባለው ለኬሚካል ድራይቭድ ተደርጎ የሚሰሩ በኬሚካል የሚሰሩ ፕሮዳክቶች አሉ። ለተለያዩ የፀጉር ቴክስቸር የተለያዩ የፀጉር አይነቶች አሉ እንደሚታወቀው። ግን እነዚህ ኸርባሎች ናቸው፣ ናቹራል ናቸው። ለማንኛውም ፀጉር ናቹራሊ በተፈጥሮ መንገድ ለማሳደግ የሚያበረታታ ነው። እንዳልኩሽ እንደ መድኃኒትም ስለሆነ የሚጠቀሙት እነሱ ለፀጉር ሄር ፎል ለሚያስቸግራቸው ማለት ነው። የፀጉር ማውደቅ መነቃቀል አለ፣ ብሬኬጅ፣ የፀጉር መሰባበር እና ፀጉር እድገት ለመጨመር የሚረዱ ኸርባሎች አሉ። በእነሱ ኸርባሎች ነው የፀጉር ዘይቶችን የሚሰሩት። እኛ ደግሞ ከብዙ አይነት ኸርባሎች ያው ኸርባል ሳይንስ አጠናለሁ በጥሩ ሰዓቴና በእነሱ ነው ተነስቼ ይሄኛው እንትን ያልኩት የሰራሁት። ሄድ ስፓ ከመምጣትሽ በፊት 48 ወይም 24 ሰዓት በፊት መታጠብ የለብሽም። ምክንያቱም እዚህ ዲፕሊ በደንብ ስለሚሰራ ወንዶች መሰራት ይችላል። ይሄን ኤቨሪባዲ ሁሉም ሰው መሰራት ይችላል። እዚህ ጋር ብዙ ነገር እንዳንጨርሰው እንግዲህ የሚሰራ ሰው አለ ይመስለኛልና እየተሰራ ደግሞ ሂደቱም እንዳይመስል እያየን በዛው እናወራበታለን። ሰላም ናችሁ? አሁን ምን እያደረገች መሰለሽ ቆዳዋን
ጸጉሯን ቆዳ እያሳየቻት ነው። ስካልፕ አናላይዚንግ ይባላል። በሱ ነው የምንጀምረው። ክላይንቱ ጸጉሩ ላይ ምን እንዳለ ለምሳሌ ፎሮፎር ሊሆን ይችላል፣ የፕሮዳክት ቢልድ አፕ ሊሆን ይችላል፣ ጸጉሩ ምን ያህል አንድ ፎሊክል ላይ ምን ያህል ጸጉር እንደሚበቅል ሊሆን ይችላል። የቆዳዋን ሄልዝ ነው የምታሳያት ማለት ነው። ፕሮዳክት መደራረብ ሲባል ግን ምን ማለት? አሁን ለምሳሌ አብዝተሽ ፕሮዳክት አሁን ሳትታጠቢ ወዲያው ቅባት የምትጠቀሚ ከሆነ ጄል ምናምን የምትጠቀሚ ከሆነ ፕሮዳክቶቹ ይደራረባሉ ስካልፕሽ ላይ ማለት ነው። የጸጉርሽ ቆዳ ላይ ይደራረባል። ሲደራረብ ቢልድ አፕ ይፈጥራል። ቢልድ አፕ ሲፈጥር ፎሊክሎቹን ይደፍናቸዋል ማለትም እድገት ይከለክላል። የጸጉር መሰባበርም በጸጉር መነቃቀልም ይፈጥራል ማለት ነው። በምን ያህል ጊዜ ልዩነት ነው ይሄንን አገልግሎት ሰው መጠቀም ይኖርበት? ከ3 ሳምንት እስከ 6 ሳምንት ባለው በአንድ ሴሽን መሀል እስከ 3 ሳምንት እስከ 6 ሳምንት ባለው ጋፕ ይፈልጋል። የጸጉራችን ቆዳም ሴንሲቲቭ ስለሆነ አግሬሲቭ እንዳንሆንበት እንዳይጎዳ በዚህ መሀል ነው መሆን ያለበት ማለት ነው። በየስንት ጊዜ ልዩነት ለውጥ ማየት ይቻላል? ስካልፕ ላይ ያለውን ችግር ለመቅረፍ just one session ይበቃታል። ይህን አገልግሎት ከተጠቀመ በኋላ ቆዳ ሴንሲቲቭ ስለሆነ መሰፋት መሰራት ሊፈልግ ሰው ይችላል? ቢያንስ 72 ሰዓት መጠበቅ አለበት። ከዛ በኋላ የፈለገውን አይነት ትሪትመንት መውሰድ ይችላል። ጸጉሩን መሰራት ከፈለገ መሰፋት ይችላል። ወንዶች ደግሞ ያው ወንዶችም ይሰራሉ ስላልሽ መቆረጥስ ይችላሉ? እነሱ መቆረጥ ይችላሉ፣ ግን ያው ሻምፖ እንዳልኩሽ ሻምፖ መንካት የለበትም ቢያንስ 48 to 48 እስከ 72 ሰዓት ሻምፖ ባይነካው ጥሩ ነው ጸጉር። አሁን ምንድነው እያየን ያለነው እዚህ ጋር? ይሄኛው የጸጉሯ ፎሊክል ነው። ይሄ ጸጉር ፎሊክል ነው። ኦሬዲ ጸጉሯ ንጹህ ነው። ታጥባለች መሰለኝ ከ3 4 ቀን በፊት፣ ግን የተወሰነ ቢልድ አፕ ቦርዴድ ስኪን ይታያል። እሱ ሪሙቭ እናደርጋለን። ጸጉሮቿ እንዴት እንደሚበቅሉ ነው የሚያሳየን። እዚህ ጋር እንደምታዩት በአንድ ስትራንድ ቆኗል በጣም አዛሎቹ ወፍራም ናቸው። ፕላስ በአንድ ቀዳዳ ላይ እንዳልኩሽ 2 ጸጉር ይበቅላል። አንድ ጸጉር ይበቀለበት አለ። የፊት ለፊቱ አካባቢ ስለሆነ ስለሳሳ ነው ይሄ ሙሉ ጋፕ የሚታየው ማለት ነው። ወደ ውስጥ እየሄደች ስትመጣ ደግሞ በደንብ ጥቅጥቅ ያለ ይታያል ማለት ነው። ቀጣይ ምንድነው የሚደረገው? ይሄ ከተደረገ በኋላ ምንድነው? አሁን የምናረጋው ምንድነው? ጸጉሯ ላይ ማስክ እናረጋለን። እዛ ጋር ስፔሻል ማስክ አለ። ማስኩ የተሰራው ራይዝ አለው፣ የተለያዩ ነገራቶች አሉ። በዋናነት አዩርቬዲክ ኸርባልስ እና አዩርቬዲክ ኦይል ሚክስ እናረግበታለን። ቅድም እንዳስረዳውሽ ኸርባሎች ናቸው፣ ሜዲሲናል ኸርባሎች ናቸው። ለጸጉር እድገት የሚጠቅሙ ጸጉርም ለማለስለስ ለማሳደግና እንዳይነቃቀል ጸጉርሽ ወፍራም እንዲሆንና በቀላሉ እንዳይሰባበር የሚያደርጉት ኸርባሎች ናቸው። እነሱ ሚክስ አድርገን ጸጉሯ ላይ አፕላይ እናደርገዋለን፣ እንቀባታለን ማለት ነው። ከዛ ስቲም እናደርገዋለን። ስቲም ካረግነው በኋላ ፊቷ ላይም በስቲሙ ፊቷ እንዳይጎዳ ፌሻል ማስክ እናደርግላታለን ማለት ነው። ስቲም ታረጋለች ለ20 ደቂቃ ስቲም ይደረጋል። ከዛ ስቲም ከተደረገ በኋላ ይታጠብና ሻምፖ ነው የሚደረገው። ሻምፖ ሲደረግ ስፔሻል ለኤክስፎሊዬሽን የተዘጋጁ እንትኖች ኤክስፎሊዬሽን ማሽኖች አሉ፣ እነሱ እንጠቀምባታለን። በተረፈ እዚህ ይሄኛው አካባቢዋ ደረቷና እጇ ማሳጅ ይደረጋል ማለት ነው በስቲሚንግ ፕሮሰስ ላይ። ስለዚህ ይሄ ለቆዳው ሪላክስ ለማድረግ ወይ ደግሞ ለመፍታታትም ለቆዳ ለጸጉራችን ቆዳ ይጠቅመናል፣ ለጸጉራችን ይጠቅመናል፣ ለሪላክሴሽንም ይጠቅመናል ማለት ነው። ሂደቱ ደግሞ ካለቀ በኋላ እንግዲህ ተመልሼ አያዋለሁ ማለት ነው። እሺ፣ መልካም ጊዜ ይሁንላችሁ። ያለቀ ነው። ፋይናል ላይ ደርሰናል። ይሄ የምታዩ የበተርፍላይ ፒቲ የሚባል ነው። የአበባ አይነት ነው። ለጸጉር በጣም አሪፍ ነው። ለሄር ግሮዝ። አንደኛው ደግሞ ካሞሚላና ሮዝ በድ ነው እንዳልኩሽ። የሚጠጣ ሻይ የተባለው ጸጉር ላይ አክቹሊ ይሄኛው መጠጣት ይቻላል፣ ግን ያው ጸጉር እንደ መለቅለቂያ ስትጠቀሚ ደግሞ ለጸጉርሽ ለእድገት ፕሮሞት ያደርጋል፣ ካልም ያደርጋል። ኢንፍላሜሽን ካለ ጸጉራችን ላይ ማቃጠል ስሜት ካለው እሱን ያቀዘቅዝልናል፣ ያረጋጋልናል ማለት ነው። እንዴት ነው? ምን ተሰማሽ? አሪፍ ነበር። ማቃጠል ምናምን አለው የለውም?
ስለዚህ አሁን ጨርሳለች ማለት ነው ጨርሳለች ኦይል እናረግላትና ከኦይል ከማረጋችን በፊት ጸጉሯ ላይ ያለውን ለውጥ እናያለን አሁን እሱ ማየት ነው የጓጓው ቅድም ግን እዚህ ጋር ያየናቸው እነዚህ ነጫጭ ነገሮች ነበሩ አሁንና ምንድናቸው እነሱ ያቶቹ ይሄ ፎሊክል ነው ቅድም የነበረው አሹ ይሄ ሩቱ ነው በቃ ይሄ ሩት ነው አሁን የተቀየረው ምኑ ቦታ ነው ማለት ነው ለቅድሞቹ ነጫጭ ነገሮች ዴድ ስኪኖች ተነስተዋል እንደምታዩ ነው ስካልፖ ጽዱ ነው ነጫጭ ምናያቸው እነዚህ ግሬ ለመሆን ወይ ለመሸበት የተዘጋጁ ጸጉሮች ናቸው ማለት ቻው ለምሳሌ እቺ ጸጉር እነሱ ግሬይንግ ሳይሆን በጣም ቲን ስለሆኑ ነው እንደዚህ የሆኑት ስለዚህ ቆዳው አሁን ጥሩ ነው ማለት ነው ንጹህ ነው ይሄው ምንም የለው ዴድ ስኪንም የለው ፍሌኪነስም የለው ቢልድ አፕም የለው ንጹህ ቆዳ ነው ይሄ ናቹራል ቆዳ ስለዚህ እነዚህ ነጮቹ ግን ናቹራል ናቸው ምንም ነገር የላቸውም ፎሊክል ነው በቃ ይሄ ነው ስለዚህ ንጹህ ነው አዎ አንቺ ደስ ብሎሻል በውጤቱ አዎ በጣም ምን ያህል ጊዜ ታረጋለሽ ሄድ ስፓ እኔ እንኳን በሁለት ወር ታረጋለሽ ምን ያህል ለውጥ አየሽበት ጸጉሬ ተሰባብሮ ነበርና ለሱ ጠቅሞኛል sometimes ሄዴክ አለና ለሱ ሪላክስ ያደርጋል ለውጥ ያመጣልሽ ምንም የራስ ምታት ስሜት አይኖርሽም ምን ያህል ጊዜ ያገለግልሻል ግን እንዴ ካረክሽ በኋላ ራስሽን ሳያምሽ ምን ያህል ጊዜ ትቆያለሽ ኮንቲኒዩስ ሆኖ ሳይሆን በጣም ራስ ምታት ሲኖር እዚህ ከመጣሁኝ በኋላ ከማሳጅ አለው ከዛ በኋላ ለውጥ ይኖራል መንካት ይችላል ጸጉር እንደዚህ ለማየት ቁመቱ ላይ እንዴት ነው ለውጡ መፋፋት አለው የተሰባበረ ነበር ከዛ ደግሞ ኦይል ስለምጠቀም ጥሩ ለውጥ አለ እንግዲህ መጀመሪያ ስንጀምር ሂደቱም እንደሚመስል አየን በኋላ ላይ ደግሞ ከጨረሰች በኋላ አይተናል ማለት ነው 1 ሰዓት እስከ 1 ሰዓት ተኩል ይወስዳል ብለሽኛል ለወንድም ለሴትም እኩል ነው የሚወስደው ጊዜ እንደዚህ ያን ትንሽ ታይም ነው የሚወስደው ብዙ ጸጉር ስለሌለ ስለማያስቸግር ለማበጠርም ማኔጅ ለማድረግም በቀላሉ ስለሆነ ለስ ታይም ነው ግን ማሳጂንግ ታይሙ ምናምን እኩል ነው የሚሆነው አሁን ምንድነው የቀራት ጨርሳለች አይደል አሁን መጨረሻ ስቴፕ ይሄኛው ነው መንቀባት ይሄኛው ኦይል ነው እንዳልኩሽ ቅድም የነገርኩሽ ሰው የሚመጣው በዚህ ምክንያት ነው ባይ ዘ ዌይ በጣም ጸጉር ላይ አሪፍ ለውጥ ያሳያል እና በጣም አሪፍ ቅባት ነው እሱ ነው መጨረሻ ላይ የምናረግላት ማለት ነው ዋቱ ከተቀባች በኋላ ይሄ ምን ማረጊያ ነው ይሄኛው ማሳጅ ያረጋል እና ሌላ ቴራፒ ይሰጣታል ማለትም ቆዳዋ ላይ የተቀባችው ቅባት በደንብ ፔኔትሬት ታርጎ እንዲገባና ማሳጅ እንዲያረግላት ነው የሚጠቅመው በጣም አመሰግናለሁ እኛም እናመሰግናለን ስለመጣችሁ አንድ ቀን መጥቼ ማረጊያ አይቀርም እኔ ዛሬ በስለው በቶ ከስቱዲዮ ወጣ አለንና ጃፓኒስ ትራዲሽናል ሄድ ስፓ ምን እንደሚመስል አሳይተናችኋል ሁላችሁም በእያላችሁበት ቀናችሁ ቆንጆ ይሁን እያልኩኝ በዚህ ሰናበታችኋለሁ ቻው ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ